ማለት በእድሜ ተለቅ የሚል ሰው የለም ነው እነሱ ቤት ወይስ ምንድነው? ይሄ ልጅ እኮ ገና 5 ወሩ ያልሞላው ህጻን ልጅን ባህር ማዋኘት ማለት በጣም እኮ ከባድ ነው። በነገራችን ላይ ሰላም ጤና ይስጥልኝ የእፉዬ ገላ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? ከወር በኋላ ወር ሆነኝ። በእርግጠኝ ወር ወይም እንደዚህ ብቻ ነው እና ተጠፋፍተናል። እንዴት ናችሁ? ቻናሌን በጣም ቀዝቅዟል። በነገራችን ላይ እየሰራውበት ስላልሆነ በጣም ቢዚ ስለሆንኩኝ ነው። እና ደግሞ ምንም የሚሰራ ነገር የለም። ተመሳሳይ ድራማ፣ ተመሳሳይ አይዲያ በጣም ነው የሚሰለቸው። በነገራችን ላይ እኔ እንዳንድ ዩቲዩበር አንድ ነገር ላይ መቸከል በጣም ነው የሚደብረኝና የሆነ ተንዛዛ ሲንዛዛ ደግሞ ተመልካችን ማሰልቸት ስለሆነ ሁሉም ዩቲዩበር ደግሞ በአንድ ነገር ስለሆነ የሚሰራው በጣም ነው የሚያስጠላው። እና ወደ መጣንበት ነገር ስንሄድ እውነት በጣም ነው ያሳዘነኝ። ህፃኑ ማለት ገና ለኔ ያሉል የልጅ እናትም አይደለውም ግን በጣም ማለት ያሳዝናል። በአሁን ሰዓት ላይ አጥባችሁት ገላቸውን አጥባችሁ ራሱ አውጥታችሁ ፀሐይ ለማሞቅ እንዴት እንደሚያስፈሩ ሰውነታቸው በጣም ገና ደም ነው። ጭንቅላታቸውን መሸከም አይችሉም ምናምን እያንዳንዱ ነገር ድጋፍ ያስፈልጋቸው ከ1 አመት በኋላ ነው እንጂ እንደዚህ አይነት ነገር የምታሰሩት ባህር ቦታ ምናምን የሚዲያው አይን ራሱ እንኳን ህፃን ልጅም በአሁን ሰዓት ላይ ሚዲያ ለትልቅ ሰውም ይከብዳል፣ እንጨት ያደርጋል። የሰው ልጅ ደግሞ የሆነ እንዴት ነው ዋው ፈጣሪ ያሳድግለት ምናምን አይልም። የሆነት አሁን አረቦች ካያችሁ ማሻአላ ይላሉ ምንም ነገር ካዩና እንደዛ ብሎ አያልፍም። የኛ ሰው ከስንት አንዱ ካልሆነ በስተቀርና ህፃኑን ወደ ሚዲያ ማምጣታቸው ሳይቀር ደግሞ አሁን ህፃን ልጅን ባህር ማረ በፈጠራችሁ በእድሜ የሩታን እናት በእድሜ ተለቅ ያሉ ናቸው። ወልደው ምን ብለው የልጅ ያዩ እናት ናቸው። የአብርሃም እናት እንደዛ ህፃን ልጅ እንደዚህ አይደረግም። ባህል አይደለም ይሄ የባህል ጋር ስለሆነ ሳይሆን በሳይንሱም በምኑም ህፃን ልጅ ገና 1 አመት ያልሞላው ህፃን ልጅ ባህሩ የፈለገ ድጋፍ ታደርጉለት ሰውነታቸው ያሟልጫል። በጣም ነው የሚያሟልጨው እንደ ተልባ ነው። እኔ ህፃን አሳድጌ አውቃለሁ እንትን ብዬ አላቅም እንጂና በጣም ነው የሚያስፈሩት። እኔ ጓደኛ ያለችና አረ እንዴት ልጠበውስ እንዴት ላርገው ትለኛለች። በጣም ከመፍራቷ የተነሳ ማለት ነውና ያሳሳሉ። እኔ አብርሃም ባክን እንደዚህ አይነት ቦታ ላይ ባትወስደው ገና ልጅ ነው። 1 አመት እንኳን አልሞላውም። በእግር መሄድ እንኳን ያልጀመረን ህፃን ልጅን እንደዚህ ዋና ቦታ ባታስገቡት ጥሩ ነው። ለእናንተም ነው ነገ የእውነት ፈጣሪ አይበልባችሁ። የሆነ ነገር ቢታመምን ቢል እናንተ ነው የምትሰቃዩ። የኛ የሚዲያ ሰው ነው። የሚዲያ ሰው ነው። ኮሜንት ይሰጣል ምን ይላል። እናንተ ናችሁ የምትታመሙት፣ እናንተ ናችሁ እንትምትሉትና ምንም አይንካባችሁ። ፈጣሪ ያሳድግላችሁ። ግን ደግሞ ሚዲያው ብትቀንሱት የእውነት የምሬ ነው። ለልጅ የሚደረግና ማይደረግ አንተም ልምድ የለህም ልጅ ነህ፣ እሷም እንደዛ ልምድ ካላቸው ሰዎች ውሰዱ ልምድ። የምሬ ነው። ልምድ ያስፈልጋችኋል። ልጁን እንዴት መያዝና መጠበቅ እንዳለባችሁ ያወቃችሁ አልመሰለኝም። ህፃን ልጅ ነው። ህፃን የተባለው ምንም ስለማያውቅ ነው። እሱ ምንም አያውቅም። አባቢ እንደዚህ አታድርግ፣ ማሚ እንደዚህ አታድርግኝ ብሎ መናገር የሚችልበት ሰዓት ስላልሆነ ጥንቃቄ አድርጉለት ለማለት ያህል ነው። ምክንያቱም ለሚያዩም ተመልካቹም ይደነ እናንተ አሁን ምንም አልመሰላችሁም ስትፖስቱት እንደ አባትም እንደ እናትም፣ ግን ተመልካቹ አስደንግጧል። እንዴ አሁን እንዳንድ ሰው እኔ ደንግጭ ያለው እንዴት ደፍሩ አልኩኝ። ሰውነታቸው እኮ እንኳን ዋና ውስጥ ከታችሁ ስታጥቧቸው እንኳን እንዲህ ሳውና ሳይነካችሁ ያሟልጫል። ስለዚህ እባካችሁ እንደዚህ አይነት ቦታ ላይ ባታስገቡ፣ ከቻላችሁ በሚዲያውም ብትቀንሱት። በቃ አንዳንድ ጊዜ ቢያንስ እኮ በሳምንት 1 ቪዲዮ ወይ በወር 1 ቪዲዮ ብትለቁ እንኳን በቂ ነው። ራሳችሁ ችላችሁ ዩቲዩብ ብትሰሩ ጥሩ ነው። ህፃን ልጅ ነው። የምሬ ነው የምላችሁ እና የሰው አይን ጥሩ አይደለም። ፈጣሪ ያሳድግላችሁ። እናንተ የምትሰሩት ምንም ልጁን ሳታመጡ ይታየላችኋል። በሱ መስራት አይጠበቅባችሁ።